ተገባብተው እንጀራ አባቱ እንግዲህ ወጥመድ አዘጋጅቶለት እስር ቤት ያስገባው እንግዲህ ሀኒቾ ኤልያስ ብር እየከፈለው እንደነበረ ከእነሱ ጋር የሆነው ሁሉ ነገር አውቃ እንግዲህ ጆሮን ተጣልተው ኤልያስን ደግሞ ተታርቋለች። እና ጆሮ ደግሞ እንደምታውቁት የሀኒቾን አባት በጣም ወዷቸዋል። በዛ ላይ ደግሞ ሀኒቾን አፍቅሯታል። እና ከዛን አሁን የሀኒቾን አባት ሄዶ ቢያናግራቸውም እሳቸው ምንም በቃ ልባቸው ለይቅርታ ዝግ ሆነ። ምክንያቱም በተደጋጋሚ ይቅርታን አታርክስብኝ፣ በጣም ብዙ ጊዜ አስቀይመኝ፣ ይቅር ብያለሁ፣ አሁን ግን ይቅርታ አላደርግልህም ብሎ እምቢ ብለውታል ማለት ነው። እና እሱ ደግሞ ያ ነገር እንዴት እንደዚህ ያደርጋሉ በሚል እንግዲህ ቤት ሄዶ ተናግሯቸው ፋዘርም እንግዲህ የሰደባቸው መስሏቸው እባክህን ከቤት ይውጣልኝ ብለው ከቤቱ አስወጥተውታል ማለት ነው። ነገር ግን ደግሞ ኮመንት ላይ ማለት ነው ኤልያስ ይውጣልን ከፊልሙ ላይ ጆሮና ሀና ይታረቁ የሚል በጣም ብዙ አይቻለውና ያው መታረቃቸው አይቀርም። ሀናም ጆሮ ለአባቷ ብሎ እንደዚህ እስር ቤት እንደገባ ስታውቅ ሀናን ታውቋታላችሁ ልቧንና በጣም ነው የምትራራለት ለእንትና ማለት ነው ለጆሮ ማለት ነው። እና ኤልያስ ያው ወደ መጣበት መመለሱ አይቀርም። ለምንድን ነው ታውቃላችሁ? ሀኒቾ አሁን ከእንትና ጋር ትሆናለች። ማን ነው ጆሮ ለአብሷ ብሎ ብር እንደተበድሮ እስር ቤት እንደገባ ፍቅር ነግራታለች። ከዛም በኋላ አሁን ከጆሮ ጋር ትታረቃለች። ከጆሮ ጋር ሲታረቁ ደግሞ ኤልያስ ደግሞ አብሯቸው ሲያይ ድጋሚ ደሙ ይንተከተካል። ደሙ ሲንተከተክ ደግሞ ተናዶ ወደ መጣበት ወደ ወሎ ወይም ወደ ደሴ ይመለሳል። ከዛን ሀኒቾና ጆሮዬ በነፃነት አብረው ይሆናሉ። ከፋዘር ጋርም ይታረቃሉ ማለት ነው። ከዛን ቀጣዩ እንግዲህ እናያለን። ብዙዎቻችሁ ይታረቁልን ጆሮና ሀና እያላችሁ ነው። ብዙም ተመልካች ሀናና ጆሮ ነው አብረው እንዲሆኑ የሚፈልገው ከኤልያስ ይልቅ። እኔ ግን ከኤልያስ ጋር ነበር